ስምምነቱ በይፋ ተጥሷል። ኢራን ብዙ ሳውዲ አረቢያ ላይ ጥቃት ትፈጽማለች። የእስራኤል ጦር ሊባኖስን እንደ ጋዛ እያወደማት ቀጥሏል። አርሶቹም የነጩ ቤተ መንግሥት አለቆችን ወይም እምነቱን እስራኤልም ረጡ ሲሉ አስጠንቅቀዋል። የኢራን አቤት ከእስራኤል ጋር ለማለው ሲል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ገና አልረከውም ሲሉ ተደምጠዋል። አደራዳሪዋ ፓኪስታን እስራኤል ላይ ተቆጣለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሊባኖስ አይመለከተንም አሉ፣ የእስራኤል ሥራ ነው ሲሉ ተደምጠዋል። የሊባኖስ መንግሥት በበኩሉ ሐዘን አውጇል። አውሮፓውያን በእስራኤል ላይ ቁጣቸውን እየገለጹ ነው። ዓለም እፎይ ብላ ሳትጨርስ የሆርሙዝ መስመጥ ዘጋቱ ድንጋጤን ፈጥሯል። በሌላ በኩል ግን የእስራኤል ጠቅላይ ሚኒስትር ስጋት ተደቅኖባቸዋል። ትራምፕ ዳግም ጦራችን ላይ እንዳነጣጠረ ነው፣ በመካከለኛው ምስራቅ ይቆያል ሲሉ ተደምጠዋል። ሰላም ጤና ይስጥልን የተከበራችሁ የአዲስ አሳሽ ቤተሰቦቻችን፣ ተሻለው ሲባል የሚያገርሽ የመካከለኛው ምስራቅ አቋንም በአስጨናቂ ክስተቶች ታጅቦ ቀጥሏል። በዝርዝር እነግራችኋለን። አብራችሁን ቆዩ። እንዲሁም የሆርሙዝ መዘጋትና የኢራን ጦር ጥቃት መቀጠል። የተኩስ አቁሙ ስምምነት በታወጀ በጥቂት ሰዓታት ውስጥ ኢራን በሳውዲ አረቢያ ላይ ጥቃት መሰንዘሯ ተሰምቷል። የምስራቅ ምዕራብ ነዳጅ መስመር በአሁኑ ወቅት ሳውዲ አረቢያ ድፍድፍ ነዳጅ ወደ ውጭ የምትልክበት ብቸኛው አማራጭ መስመር በመሆኑ ጥቃቱ ስትራቴጂካዊ ጉዳት አድርሷል ነው የተባለው። ከነዳጅ መስመሩ በተጨማሪ በሳውዲ አረቢያ ግዛት ውስጥ የሚገኙ ሌሎች ወሳኝ ተቋማት የጥቃቱ ሰለባ ስለመሆናቸውም ታውቋል። የአዲስ ክስተት በኢስላም አብድ እንዲጀመር በታቀደው የሰላም ድርድርና በቀጠናዊ ደህንነት ላይ ስጋት ከመጋረጡም ባሻገር የተኩስ አቁሙን ህልውናም አደጋ ደቅኖበታል። የሳውዲ ብቸኛ የነዳጅ መውጫ መስመር መመታቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መቃወስ ሊፈጥር እንደሚችልም ተንታኞች ስጋታቸውን እየገለጹ ይገኛሉ። የባህረ ሰላጤው ሀገራት ለሰላም ድርድሩ ያቀረቡት የባህር ላይ ደህንነትና ጣልቃ መግባት ጥያቄ ገና ከጅምሩ ጥሰት ደርሶበታል ሲል ያስነበበው ሮይተርስ ነው። ይህ በእንዲህ እንዳለ ግን ኢራን መገናኛ ብዙሃን እስራኤል የእግረኛ ጦር አውዶ ሊባኖስ ከገባና ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዞች አጫኝ መርከቦች ማለፍ ማቆማቸውን እየዘገቡ ይገኛሉ። ኢራንና አሜሪካ በደረሰው የተኩስ አቁም ላይ በባህሮች መጥተው በኩል ነዳጅ አጫኝ መርከቦች እንዲያልፉ ማድረግ ቁልፉ የስምምነቱ አካል ነበር። ነገር ግን ከኢራን እስላማዊ ቤተሰብ ጋር ግንኙነት እንዳለው የሚነገረው የፋርስ የዜና ወኪል ማለዳ ላይ ከቴህራን ፈቃድ አግኝተው 2 ነዳጅ ጫኑ መርከቦች ማለፍ ችለው ነበር። ቢሆንም ከዚያ በኋላ ግን መርከቦች እንዳያልፉ ተደርገዋል። ከኢስላሚክ ሪፐብሊክ የዜና ወኪል በኩል እስራኤል በሊባኖስ ላይ የምትፈጽመውን የአየር ድብደባ መቀጠሏ የመርከቦች ጉዞ መቋረጡን ዘግቧል። የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባ ጦርነቱን ለማስቆም ኢራን ያቀረበችው በአላ 10 ነጥብ የውሳኔ ሐሳብ ውስጥ የሚገኙ 3 አንቀጾች ድርድሩ ገና ሳይጀመር ጥሰት እንደተፈጸመባቸው አስታውቀዋል። አፈ ጉባኤው አሁን ባወጡት መግለጫቸው እንዳብራሩ ጥሰት ከተፈጸመባቸው ጉዳዮች መካከል የፓኪስታን ጠቅላይ ሚኒስትር ሼህ አባስ ሻሪፍ ጭምር ያረጋገጡትና የተኩስ አቁሙ ስምምነቱም ሊባኖስን ያካትታል የተባሉ ጉዳዮች ይገኛሉ። በተጨማሪም አንድ ሰርጎ ወግዳዊ ድሮን ወደ ኢራን የአየር ክልል መግባቱን የገለጹት ጋሊባ ድርጊቱም እንዲያሉ አየር ክልሎችን ጥሰትን የሚከላከለውን አንቀጽ በግልጽ የጣሰ መሆኑን ተናግረዋል። የኢራን ዩራን የሚያዛብልበት ዘገባ የሚበቱ የዚሁ ባለ 10 ነጥብ ዕቅድ ውስጥ ከቶ የነበረ ቢሆንም ጥሷል ሲሉ ተደምጠዋል። ጋሊባ ሁኔታውን በማስመልከት ባወጡት ጽሑፍ አሁን ለድርድር ምቹ የተባለው የውሳኔ ሐሳብ ገና ድርድር ሳይጀመር በግልጽና በአደባባይ ጥሷል ሲሉ ተደምጠዋል። በእንደዚህ አይነት ሁኔታ ውስጥ የሁለትዮሽ የተኩስ አቁም ወይም ድርድር ማድረግ ምክንያትነት የጎደለ ነው ሲሉም ቅሬታቸውንና የድርድርን አደጋ ላይ መውደቅ ገልጸዋል። ይህ በእንዲህ እንዳለ ግን ከዚህ ቀደም እንደዘገብነው የኢራን ሁሉንም ዩሪያ ማመልጸግ ፕሮግራሟን ሙሉ በሙሉ እንድታቆም ፕሬዝዳንት ዶናልድ ትራምፕ ያቀረቡት ጥያቄ አሁን ለአሜሪካ ቀይ መስመር ማለት የማይቻል ቅድመ ሁኔታ ሆኖ እንደሚቀጥል ዋይት ሃውስ ማስታወቁ ይታወሳል። ይህ አቋምም የሁለቱን ሀገር ድርድር የበለጠ ውስብስብ አድርጎታል። የኢራን ዛቻና ማስፈራሪያ አሜሪካ ከእስራኤልና ከተኩስ አቁም አንዱን ትምህርት ስትል ኢራን ቀይ መስመር አስምራለች። አሜሪካ ከተኩስ አቁሙ ስምምነትና ከእስራኤል አንዱ መምረጥ ይኖርባታል ያሉት የኢራን የውጭ ጉዳይ ሚኒስትር አባስ ናቸው። የውጭ ጉዳይ ሚኒስትሩ እስራኤል በሊባኖስ ከፈጸመችው መጠነ ሰፊ ጥቃት በኋላ በኤክስ ገጻቸው ላይ እንዳሰፈሩት የደረስንበት ስምምነት ግልጽ ነው። አሜሪካ በእስራኤል በኩል መዋጋትና የተኩስ አቁም መምረጥ ይገባታል። ሁለቱንም በአንድ ማድረግ አትችልም ሲሉም አስጠንቅቀዋል። የእስራኤል ጦር በቤይሩት በደቡብ ሊባኖስና በሌሎች ከ100 በሚበልጡ አካባቢዎች ላይ የተቀናጀ ጥቃት መፈጸሙን አስታውቋል።
ሊባኖስ መንግስትን በእስራኤል የደረሰውን ጥቃት ተከትሎ የሐዘን ቀናት አውጇል። እስራኤል በሊባኖስ ባደረሰችው መጠነ ሰፊ ጥቃት ከ254 በላይ ሰዎች ሲሞቱ ከ1100 በላይ ደግሞ ቆስለዋል ነው የተባለው። ጥቃቱን ተከትሎ የሊባኖሱ ጠቅላይ ሚኒስትር ነዋፍ ሰላም እስራኤል የምትፈጽመውን መሰል ጥቃቶች ለማቆም ያላቸውን ፖለቲካና ዲፕሎማሲያዊ አቅም ጠቅለው እንደሚተከሙ ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካና የደረሰው የተኩስ አቁም ስምምነት ሊባኖስን አያካትትም ማለታቸውም ተሰምቷል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንዝም በበኩላ ውላቸው ከሊባኖስ ጋር በተያያዘ የተገባ ቃል የለም ብለዋል። ከ5 ሳምንታት አብዳሚ ጦርነት በኋላ አሜሪካና ኢራን የተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ኢራን ትክክለኛውን ስምምነት ሙሉ በሙሉ የማታከብር ከሆነ ማንም ካየው በላይ ጠንካራ ሆኖ ጥቃት እንደሚፈጸም በመግለጽ ንሷን አስጠንቅቀዋል። ፕሬዝዳንቱ በትክስ ሶሻል ላይ ባጋሩ ጽሑፋቸው ተኩስ የሚጀመረው ግዙፍና የተሻለ እንዲሁም ማንም ካላየው በላይ ጠንካራ ሆኖ ነው በማለት አስጠንቅቀዋል። አክለውም ሁሉም የአሜሪካ የጦር መርከቦች፣ አውሮፕላኖችና ወታደሮች እንዲሁም ተጨማሪ የጦር መሳሪያዎችም ዝግጁ እንዲሆኑ አዘዋል። ረቡዕ ዕለት አሜሪካና ኢራን የተኩስ አቁም ላይ መድረሳቸውን ተከትሎ የሚፈጸሙ ጥቃቶች ቢቆሙም እስራኤል ገና በሊባኖስ ጠንካራና ግዙፍ ድብደባዎችን መፈጸሟን አስታውቃለች። በዚህ የተነሳም የህዝቦላ አዛዥን ጨምሮ ከ180 በላይ ሰዎች መሞታቸው ተሰምቷል። የኢራን ህዝቦላ በበኩሉ እስራኤል በሊባኖስ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸደት የሚያስከትል ምላሽ እንደሚሰጥ ዘጥቷል። የትራምፕ ማስጠንቀቂያ የተሰማው የአቤት ህዝቦላ ማስጠንቀቂያ ተከትሎ ሲሆን ከዚህ ቀደም በከፍተኛ ደረጃ አቅሙ የተዳከመውን ጠላት ለመምታትና ለማጥፋት ተገቢና አስፈላጊ የሆነ ማንኛውም ነገር ትክክለኛው ስምምነት ሙሉ በሙሉ ተግባራዊ እስኪሆን በኢራንና በዙሪያ አካባቢ ይቆያል ብለዋል ፕሬዝዳንት ትራምፕ በአሜሪካና በኢራን መካከል የተደረሰው ትክክለኛ ስምምነት የማይከበር ከሆነ ግን ይሁን የሚችል አይመስለኝም በማለት ተኩስ የሚጀምረው ግዙፍና የተሻለ ሆኖ እንዲሁም ማንም አይዶት ከሚያከው በላይ ጠንካራ ሆኖ ነው ሲሉ አስጠንቅቀዋል። ቀደም ብሎ ምንም እንኳን ሐሰተኛ መረጃዎች ስለ ሀገሪቱ ቢኖሩም ምንም አይነት የኒኩር ጦር መሳሪያ እንደማይኖርና የሆርሙዞች መደነቱ ተጠብቆ እንደሚከፈት ከስምምነት ላይ ተደርሶ ነበር ሲሉ ተነክተዋል። ይህ በእንዲህና ታላቁ ጦራችን መሳሪያዎችን እየጫነና እያረፈ ቀጣይ ድል ይጠብቃል፣ አሜሪካም ተመልሳለች ብለዋል። ከዚህ በተጨማሪም በአሜሪካና በኢራን መካከል በተደረሰው ሰባሪ የተኩስ አቁም ስምምነት ላይ እስራኤል በድርድም ምንም አይነት ተሳትፎ እንዳልነበራት የእስራኤል መገናኛ ብዙሃን በስፋት እየዘገቡት ይገኛል። በእነዚህ ተደራራቢ ምክንያቶች ኔታንያሁ በሀገር ውስጥ ፖለቲካቸው ላይ ከፍተኛ ጫናና ጉዳት ደርሶባቸዋል ነው የተባለው። ይህን የፖለቲካ ጫና ለማቅለል ሲሉም ኔታንያሁ አሁን ሙሉ ትኩረታቸው ህዝቦላን በማሸነፍና ሊባኖስን ከኢራን ትስስር በመነጠል ላይ አድርገዋል ብለዋል። ዘጋቢው እንዳብራራው ይህ እርምጃ ለእሳቸው የፖለቲካ ህልውና እጅግ ወሳኝ ነው፣ ምክንያቱም አሁንም ሁኔታዎችን በበላይነት እየተቆጣጠሩና ውሳኔ ሰጪ መሆናቸውን እንዲሁም ጦርነቱ ገና እንደሚቀጥል ለሀገር ውስጥ ደጋፊዎቻቸውን ለማሳየት ስለሚያስችላቸው ነው ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል ሐማስን በቀላሉ ሆነ በከባድ መንገድ ትጥቅ እንደሚፈቱ አስጠንቅቀው ነበር፣ ግን ባሉት መሰረት እቅዳቸውን እንዳላሳኩ ይነገራል። አሁንም ተመሳሳይ ችግር ውስጥ ስለመዘፈቃቸው እየተገለጸ ነው። የተከበራችሁ ውድ ቤተሰቦቻችን ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። ቻናላችንን ሰብስክራይብ አድርጉ። በቸር ያቆየ